ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 22 2017 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ትሰማላችሁ። መረጃዎችን እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ@ዜናጂሜል.com በዲስክሪፕሽን ላይ በሚገለጸው የኢሜል አድራሻ በሱ ልትልኩልኝ ትችላላችሁ። እንዲሁም ደግሞ በሌሎች ማህበራዊ ሚዲያዎችም ሐሳብ አስተያየቶችን ጥቆማዎችን እያደረሳችሁኝና ተሳትፎ እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካቶቻችሁ ሐሳብ አስተያየቶችን ልካችሁልኛል። በተለይ በሰሜን ኢትዮጵያ ያለውን አጠቃላይ የፖለቲካ ሁኔታ በተመለከተ ወደ አዳዲስ ሀገራት የመፈጠር ሁኔታውን በተመለከተ እንደዚሁ አስተያየትና ሐሳቦችን አድርሳችሁኛል። በእጅጉ አመሰግናለሁ። ሌሎችም እንደዚሁ በየአካባቢው የሚፈጸሙ በተለይ ሾፌሮች የሚደርስባቸውን በደል በተመለከተ መምህራን፣ እንዲሁም ሌሎች የመንግስት ሰራተኞች ይህንን አድርሳችኋል። በከተሞች ላይ ያለ የመሬት ዝርፊያ ጋር በተያያዘ ተጨማሪ መረጃዎችን ሰጥታችሁኛል። በከተሞቹ በተለይ በከተማ መሬት በኩል ከፍተኛ የሆነ ኔትወርክ ተፈጥሮ ዝርፊያዎች እየተፈጸሙ ነው የሚሉትን ከተለያዩ ከተሞች መረጃዎችን አድርሳችሁኛል። በእጅጉ አመሰግናለሁ። በሌላ ጊዜ በዝርዝር የምመለስባቸው ይሆናል። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል የማስቀድመው የጤና ባለሙያዎችን አጠቃላይ እንግዲህ 18ኛ ቀን የያዘውን የስራ ማቆም እንዲሁም ደግሞ የመብት ጥያቄዎችና ተያያዥ ጉዳዮችን በተመለከተ ያሉ መረጃዎችን ነው። እነሱ በማስቀደም ወደ መረጃዎቹ ሄዳለሁ። ወደ ጤና ባለሙያዎች መረጃዎች ስንሄድ እንግዲህ ደሞዝን በተመለከተ እየጠየቁ ያለው ጥያቄ ባለስልጣናት የተለያየ ምላሽ እየመለሱ ነው የሚገኙት። በትናንትናው ዕለት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በአንድ ቀን ለሐኪሞች 50 ሺህ ብር የደሞዝ ጭማሪ ብናደርግ ሁሉም ነገር ይገለባበጣል፣ የኑሮ ሁኔታው እና የዋጋ ንረቱ ከእጅና ከቁጥጥር ውጭ ይወጣል ሲሉ ምላሽ ሰጥተዋል። እንግዲህ ከንቲባዋ ጫናውን አብዝቶ ማሰናከልና ከዚህም በአስለቃሾች በኩል እየተደረገ ያለው ወከባ ተቀባይነት የለውም የሚል ምላሽ ሰጥተዋል። ይሄ ሐኪሞቹን አስቆጥቷል። ለእናንተ ሲባል ገቢ አስፍተናል፣ በሌማት ትሩፋት ብዙ ስራ ሰርተናል፣ ስንዴ በጣም እያመረትን ነው ብለዋል። የኑሮ ውድነቱን ለማሻሻልም እየሰራን ነው፣ በእናንተ ችግር እንረዳለን የሚል ምላሽ ሰጥተዋል። እንግዲህ በዋናነት በዚህ ላይ የጤና ባለሙያዎቹ ምላሽ እየሰጡ ነው የሚገኙት። የጤና ባለሙያዎቹ ይህንን በተመለከተ እንግዲህ የሚከፈላቸው ደሞዝ ለነሱ ደግሞ እንደና አዳነች አቤቤ አይነት ባለስልጣናት በደቂቃና በሰከንዶች ውስጥ ለሆነ ግብዣ የሚያጠፉት ገንዘብ እንደሆነና በዚህ ገንዘብ እየኖሩ እንደሆነና ሙያቸውም ክብራቸውንም ባልጠበቀ መንገድ በእንዲህ አይነት ምላሽ መስጠታቸው እንዳናደዳቸውም እንደዚሁ እየገለጹ ነው የሚገኙት። እንግዲህ በዚህ በባለሙያዎቹ አሁንም በ18ኛ ቀን እያሉ የሚገኙት ምንድነው? ችግሩ የሚቀጥል ነው እና አዳነች አቤቤ በአስለቃሾች በኩል ብለው ጥያቄ ያነሱትና ሐሳብ አስተያየት የሰጡበት ጉዳይ የሐኪሞቹ ጥያቄ የአስለቃሽ የአልቃሽ ጉዳይ አይደለም። ያው እንግዲህ በተደጋጋሚ ለገሰ ቱሉም እንደሚናገሩት ይህንን ጉዳይ ጀዋር መሐመድ አንስተውታል በሚል አስለቃሾች እያሉ ነው። ዳንኤል ክብረት ይህን እየተናገሩ የሚገኘው ካድሬዎች በሙሉ ይህን አቋም ይዘው አስለቃሽ እያሉ ነው። የሐኪሞቹ ችግር ትክክል ነው ከማለት ይልቅ አስለቃሾች ናቸው ቁስል እየነካኩ የሚል ጉዳዩን ውጫዊ ለማድረግ እየሞከሩ ነው። ይሄ ጉዳይ ሐኪሞቹን በእጅጉ እንዳበሳጫቸው ነው እየገለጹ የሚገኙት። እነዚህ ሰዎች ይሻሉናል ከናንተ እያሉ ለባለስልጣናት ምላሽ እየሰጡ ነው። ቢያንስ ከናንተ እነሱ ችግራችን የገባቸው ይሻላሉ፣ ምንም ነገር ባያደርጉልን እንኳ ቢያንስ ተረድተውናል የሚል ምላሽ ነው እየሰጡ የሚገኙት። አጠቃላይ ሐኪሞቹ በመሰረታዊ የመብት ጥያቄዎቻቸው ላይ የሚለዝብ አቋም ሆነ የሚቀየር አጀንዳ እንደሌላቸው፣ የዳቦ ጥያቄያቸው እንደሚቀጥል፣ የዳቦ ጥያቄያቸው ጎማ ቁጠባ በሚገኘው ጤና ጥበቃ ሚኒስቴር ስልጣን ለመያዝ ወይም ደግሞ 4 ኪሎ በሚገኘው የጠቅላይ ሚኒስትር ጽህፈት ቤት ስልጣን ለመያዝ አይደለም፣ የዳቦ ጥያቄ ስለሆነ እስከ መጨረሻው በአቋማችን ጸንተን እንቀጥላለን ነው እያሉ የሚገኙት። ብዙ ነገሮችን አሳክተናል። ካሳካናቸው ነገሮች መካከል ቢያንስ የህዝብ ግንዛቤ እንዲኖር አድርገናል። ህዝብ ለመብታችሁ እየታገላችሁ ነው ወይ ብሎ እየጠየቀ እኛም አዎ እያልን ነው። ህዝብ ግንዛቤ እንዲኖረው አድርገናል። ይሄን አሳክተናል። ጥያቄያችን ለዳቦ ስለሆነ በየቤታችን የሚመጣ ጥያቄ ነው፣ አናቆመውም። በሁሉም ቤት አለ። አስፈላጊው መስዋዕትነት እንከፍላለን። በጥቂት መስዋዕትነትና በሚከፈል ዋጋ የሚመጣ ለውጥ የለም። ይህም እንደሌለ እንገነዘባለን። የሞቱ ሐኪሞች አሉ፣ የታሰሩ ሐኪሞች አሉ። ጥያቄያችን በእነሱ መስዋዕትነት አልተመለሰም። ገና መስዋዕትነታችንም ይቀጥላል። ጥያቄያችንን ማቅረባችን ይቀጥላል። እንግዲህ ከነ አዳነች አቤቤ እና ከካድሬዎች ምላሽ ብዙ ነገር ተገንዝበናል። ሊያታልሉን አይችሉም። በ18ኛ ቀን በያዘው ጥያቄያችንም አሁንም 12 ጥያቄዎቻችን የሚዘነጉ አይደሉም። 12 ጥያቄዎቻችን መንግስት ያውቃቸዋል ብለዋል። ትኩረት
ለ12 ጥያቄዎቻችን ሲሉ ነው እንግዲህ የሐኪሞቹ እና የጤና ባለሙያዎቹ ይህን ጥያቄ እያነሱ ያሉት። ከዚህ ጋር በተያያዘ በተለያዩ ትልልቅ ሆስፒታሎች የሚሰሩ የሲኒየር ወይም ደግሞ የድንገተኛ ክፍል ሐኪሞች ከሚቀጥለው አርብ ጀምሮ በተለያዩ ቦታዎች ኃላፊነታችን ተረከቡን፣ አሁን ባለው ጫና የሕክምና ክፍሎችና ድንገተኛ ክፍሎችን መከታተልና መቆጣጠር አልቻልንም፣ ከአቅማችን በላይ እየሰራን ነው በሚል በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ በጥቁር አንበሳ አዲስ አበባ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ያሉ ሐኪሞችን ጥያቄ እየጠየቁ ነው የሚገኙት። ከነገ ጀምሮ ሙሉ ስራ እናቆማለን እያሉ ነው የሚገኙት። የብልጽግና ባለስልጣናት ደግሞ ሐኪሞቹ ወደ ስራ ተመልሰዋል እያሉ ይገኛሉ። እስካሁን ባሉት አሃዛዊ መረጃዎች ከ216 በላይ ሐኪሞች መታሰራቸውና ከነዚህ ውስጥ 83 የሚሆኑት መለቀቃቸውን እና ሌሎቹ ደግሞ በስር ላይ እንደሚገኙ መረጃዎች ይጠቁማሉ። ከነዚህ ውስጥ እንግዲህ 9 ደግሞ የሚሆኑት ተከሰው ፍርድ ቤት እየተመላለሱ ነው የሚገኙት። ከነዚህ ውስጥ 8 የሚደርሱት በአዲስ አበባ የአራዳ የመጀመሪያ ደረጃ ፍርድ ቤት ቀርበዋል። እስካሁን ድረስ የተሰጠ ምላሽ የለም። ድርድር የተባለው ጉዳይ በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት መንግስትና የጤና ባለሙያዎቹ ድርድር እያደረጉ ቢሆንም ግን ድርድሩን መንግስት ጊዜ ከመግዛት ያለፈ በመሰረታዊ ጥያቄዎችን ለመመለስ ዝግጁ አለመሆኑን ተገንዝበናል። ከድርድሩም አቋርጠን ልንወጣ እንችላለን። ቢያንስ የታሰሩት ሳይፈቱ ከስራ የታገዱት በሴኔት ውሳኔ እንዲሁ ትምህርታቸውን ያቋረጡት ሐኪሞች ሳይመለሱ ድርድራችን አንቀጥልም የሚል ቅድመ ሁኔታዎች ማቅረባቸውን ነው ለማወቅ የተቻለው። ከሌሎች ባለስልጣናት ጋር ድርድር ነገ ጀምሮ ይደረጋል የሚሉ መረጃዎች አብረው ወጥተዋል። እስካሁን የተደረሰበት ጉዳይ ግን የታወቀ ነገር የለም። ወደ ሌሎች መረጃዎች ሲሄድ ፖለቲካዊ መረጃዎችን ማስቀደም ጀምራለሁ። ወደ ኤርትራ የሚወስደን መረጃ ነው የማስቀድመው። እንግዲህ በኤርትራ በአጠቃላይ በኤርትራ አንድነታችን ትጥቃችን በሚል ወቅታዊ ጉዳይ ላይ ያተኮረ ሴሚናር እየተደረገ መሆኑን ነው ከኤርትራ የሚወጡ መረጃዎች የሚያሳዩት። ይሄ ለሰራዊቱና ለወጣቶቹ እየተሰጠ ያለው ገለጻ በወቅታዊ ጉዳይ ዙሪያ አንድነታችን ትጥቃችን በሚል በሻዕቢያ ወይም ደግሞ በኢህነግ መሪነት የኤርትራ ነፃነትና ሉዓላዊነት ስለመረጋገጡና ቀጣዩ ትውልድ ደግሞ ይህን ማስቀጠል እንዳለበት በመድረኮቹ እየተነሳ ነው የሚሉት የመረጃ ምንጮቹ የኤርትራ የማንነት ጉዳይ ለአንድ ቡድን የሚሰጥ አይደለም በሚል የምዕራብ እዝ አዛዥ ብርጋዴር ጀኔራል ኢዮብ ለተሰብሳቢዎቹ ገልጸዋል። ግልጽ የሆነ ዓላማ ያላቸው ወጣቶች የኤርትራን ሉዓላዊነትና አንድነት ማስቀጠል ይጠበቅባቸዋል፣ ለአንድ ወገን ልትተውት አይገባም ብለዋል። እንግዲህ ከዚህ ጋር በተያያዘ በተለይ በኤርትራ ካለው አጠቃላይ ሁኔታ ጋር ደግሞ በኢትዮጵያ በተለይ በህወሓት ባለስልጣናት ውስጥ እንዲሁም ደግሞ በመከላከያ ውስጥ ከፍተኛ ሚና የነበራቸው ሰዎች አስተያየቶችን እየሰጡ ነው የሚገኙት። እነሱን እመለስባቸዋለሁ። የኤርትራ ማስታወቂያ ሚኒስቴር በኢትዮጵያ የውስጥ ጉዳይ ላይ ረዘም ያለ ጽሁፍ አስነብቧል። ጽሁፉ ከኤርትራ የትምህርት ሚኒስተር ፍስሐ ኪዳኔ እየተገኘ ሲሆን በኤርትራ ማስታወቂያ ሚኒስቴር ገጽ ረዘም ያለ ጽሁፍ ተጽፏል። ክፍል 2ም እንደሚቀጥል ነው የሚገልጸው። በዚህ ጉዳይ ላይ በኢትዮጵያ ውስጥ ጉዳይ ላይ በርካታ ጉዳዮችን ጽሁፍ አንስተዋል። በኢትዮጵያ አሁን ያለውን አጠቃላይ ሁኔታ በተመለከተና የሀገረ መንግስት ግንባታውን እንግዲህ ከምኒልክ ነው ያስጀመሩት። በነገራችን ላይ የሻዕቢያ የህወሓት የኦነግ ሰዎች የኢትዮጵያን ሀገረ መንግስት ግንባታ የሚያስጀምሩት ከምኒልክ ነው። ይሄ ይታወቃል። ለማንኛውም ጽሁፉ በርካታ ጉዳዮችን አንስቷል። ኢትዮጵያ በብልጽግና ዘመን ታይቶ የማይታወቅ ትርምስ ውስጥ ገብታለች ብሏል። በጽሁፉ በኢትዮጵያ ውስጣዊ ፖለቲካዊ ጉዳይና ታሪክ ላይ በተሰጠው አስተያየት የኢትዮጵያ ዜጎች የሀገራቸው መፍረስና የህልውና ጉዳይ በእጅጉ ያሳስባቸዋል ይላል ጽሁፉ። ብቸኛው መፍትሄ ነው ብለው የያዙት የኢትዮጵያ ዜጎች በነፍጥ እየታገሉ ነው የሚገኙት። ይኸው በሁሉም የኢትዮጵያ አካባቢዎች እየተፈጸመ ነው ይላል ጽሁፉ። በ2020 እስከ 22 ከባድ ጦርነት ካሳለፉ በኋላ ትግራይ ከኢትዮጵያ ወደ ኋላ እንድትቀር ተደርጋለች ይላል። ትግራይ ከኢትዮጵያ ወደ ኋላ እንድትቀር ተደርጋለች። የኢትዮጵያ አካል በመሆንም ሆነ ባለመሆን እዚህ ላይ እንግዲህ መሰረታዊ ሀሳብ አሳይተዋል። የኢትዮጵያ አካል በመሆንም ሆነ ባለመሆን ሰላምና ደህንነቷን ትግራይ ትፈልጋለች ብለዋል። የአማራ ህዝብም በመንግስት ላይ እምነት አጥቶ ትግል ብቸኛ አማራጭ አድርጓል። በኦሮሚያ ክልልም የማያቋርጥ ጦርነትና የጥይት ድምፅ እና የጥይት ጩኸት ነው የሚሰማው ብሏል። በትግራይ በአማራና በኦሮሚያ አካባቢዎች ያለውን ሁኔታ በገለጸበት ጽሁፉ በብልጽግና አዲስ አበባ ብቻ ተወሽቆ በህገ መንግስቱ መሰረት እየዘፈነ ይገኛል። በኢትዮጵያ ያለ የፖለቲካና የጸጥታ ሁኔታ ለመፍታት ብልጽግና ብስለትም ብቃትም የለውም ይላል ጽሁፉ። ብቃትም ያለው አይመስልም በሚል እንግዲህ ብልጽግና ያለውን ችግር ለመፍታት እንደማይችል በኢትዮጵያ ውስጥ ጉዳይ ላይ ይህንን ጽሁፍ አስነብበዋል። ኢትዮጵያ በብልጽግና ጅልነት ያልተረጋጋ ፖለቲካ፣ ሰላምና ደህንነት መጋፈጣቸው የኢትዮጵያ ዜጎች በእጅጉ ያሳዝነናል ይላል ጽሁፉ።
በኢትዮጵያ ያለው የጸጥታ ችግር ለኢትዮጵያ ሕዝብ ብቻ ሳይሆን ለአፍሪካ እና ለዳር ድንበር ሕዝቦችም ጭምር አሳሳቢ ደረጃ ላይ መድረሱን ይሄ ጽሑፍ ያሳያል። በአራት መንግስታት የተጠበቀው የኢትዮጵያ የጂኦፖለቲካ ቅርጽና ካርታ አሁን አሳሳቢ ደረጃ ላይ ደርሷል በሚል እንግዲህ ወደ መፍረስ ወይ ደግሞ መገንጠል የሚደረግ እንቅስቃሴ እንዳለ ጽሁፉ ለማሳየት ሞክሯል። እንግዲህ ጽሁፉ የተለያዩ ሀገረ መንግስት እንዲሁም የጣሊያን ጊዜ ኤርትራ ተይዛ በነበረበት ጊዜ እንደ ሉዓላዊ ሀገር አድርጎ ጽሁፉ ለማሳየት ሞክሯል። አሁን አምስተኛው ንጉስ ነው ከምኒልክ በኋላ በሚል አብይ አህመድ በጅልነት ሀገሪቱን ማስተዳደር አልቻለም ብለዋል። እንግዲህ እስካሁን በእነ አብይ በኩል ከኤርትራ በኩል ለሚመጡ አጠቃላይ የቃላት ትንኮሳዎች ምላሽ እየሰጠ አይደለም። በትላንትናው ዕለት ውጭ ጉዳይ ሚኒስተሩ ከየትኛውም አካባቢ ለሚመጡ ዘለፋዎች ምላሽ አንሰጥም፣ የሰለጠነ ዲፕሎማሲና የሰከነ አካሄድ ነው የምንከተለው ነው ያሉት። ከዚህ ጋር በተያያዘ አብይ አህመድ በአንድ ወቅት ተናግረዋቸዋል የተባሉ ነገሮች አሁን እየወጡ ነው የሚገኙት። ለምሳሌ ጀነራል ዮሐንስ ገብረ መስቀል በትግራይ ጊዜያዊ አስተዳደር ውስጥ የኮማንድ ፖስት አስተባባሪ የነበሩና አሁን ከህወሓት ሰዎች ጋር ከፍተኛ ቅራኔ ውስጥ የገቡ ሰው አብይ አህመድ ወደ ኤርትራ በሄደበት ጊዜና ከኤርትራ ሲመለስ አንድ ጥያቄ ጠይቄው ነበረ። ኢሳያስ አፈወርቂን እንዴት አገኘኸው? ኤርትራ እንዴት አገኘሃት ብዬ ጠይቄያቸው ነበር ጠቅላይ ሚኒስትሩን ይላሉ ጀኔራሉ። ጀኔራሉ ይህንን ጥያቄ ስጠይቃቸው አብይ አህመድ የኤርትራን ኢሳያስ አፈወርቂ ፀሐይ ላይ የተጣለ ቆዳ አድርገዋታል፣ አድርቀው ባዶዋን አስቀርተዋታል ብለውኛል ነው ያሉት። እንግዲህ ይሄ አብይ አህመድ በወቅቱ ከኢሳያስ ጋር በነበራቸው ወዳጅነት ወቅት ለጀነራል ዮሐንስ ገብረ መስቀል የነገሯቸውን ጀነራል ዮሐንስ ገብረ መስቀል አሃዱ ቴሌቪዥን በነበራቸው ቃለ ምልልስ ይፋ ያደረጉት ጉዳይ ነው። እንግዲህ አብይ አህመድ ኤርትራን ደርቃ ቀርታለች፣ ኢሳያስ አድርቋታል የሚለው ንግግር በኤርትራ በኩል እንግዲህ ምላሽ የሚሰጠው ይሆናል፣ ወደፊት የሚታይ ነው የሚሆነው። ከዚህ ባሻገር ኢሳያስ ህልም ኢትዮጵያን መጥፎ ሁኔታ ውስጥ ገብታ ማየት ነው ሲሉም ጀኔራሉ ጨምረው ተናግረዋል። ጀኔራሉ ከአሃዱ ባሻገር ኤንቢሲ ከተባለ ሀገር ውስጥ ሚዲያ ጋርም በነበራቸው ቆይታ ህወሓትና ኤርትራ ጥምረት ፈጥረው አንድ የሚሆኑ ከሆነ ማንም ሳይጠራኝ የጦር ግንባር ቀድሜ እገኛለሁ በሚል አስተያየት ሰጥተዋል። ጀኔራሉ የህወሓት አመራሮች ላይ የትግራይ ህዝብ ተነስቶባቸዋል፣ የህወሓት አመራሮች ማድረግ ያለባቸውን ነገር ማወቅ የማይችሉ ግዑዛን ናቸው ሲሉም ገልጸዋቸዋል። ከዚህ ጋር በተያያዘ በነገራችን ላይ ይሄ ጀኔራል ዮሐንስ ገብረ መስቀልና የቀድሞ ኢትዮጵያ ኤታማዦር ሹም ጀኔራል ሳሙራ የኑስ በትግራይ የነፃ መሬት እንቅስቃሴ የሚያደርገውን ታጣቂ ቡድን ይደግፋሉ፣ ጉብኝት አድርገዋል፣ እያስተባበሩ ነው የሚሉ መረጃዎች በማህበራዊ ሚዲያዎች ተሰራጭተው ነበር። ለዚህ ጉዳይ ጀነራል ሳሙራ የኑስ ለቲክቫህ ኢትዮጵያ ምላሽ ሰጥተዋል። ጀነራሉ በምላሻቸው ይህንን ጉዳይ አስተባብለዋል። ወደ መከላከያ ተመልሰው የተሰጣቸው ስልጣን እንደሌለ የሰራዊት የማማከርም ሆነ ሌላ ተግባር ላይ እንደሌሉና የተወራው ወሬ ሐሰት መሆኑን ገልጸው ከጀነራል ዮሐንስ ገብረ መስቀል ጋር በአፋር ወታደራዊ ማሰልጠኛ ማዕከል አስተባባሪ ሆነዋል የሚለው እንግዲህ በአፋር የተከፈተው የትግራይ ነፃ መሬት ታጣቂዎች ማሰልጠኛ ማዕከል አስተባባሪ ሆነዋል የሚለው ጉዳይ ስህተት ነው። እኔ በትግራይ ውስጥ የእርስ በርስ ጦርነት እንዲቀጥልና እንዲቀሰቀስ አልፈልግም። ይልቁንስ በትግራይ ውስጥ ጦርነት እንዳይኖርና እንዳይቀሰቀስ ነው ፍላጎት የምሰራው ብለዋል። ስለኔ የተሰጠው ጤናዬንም ሆነ ሹመትን በተመለከተ ሐሰት ነው። ስለ ጤናዬም ቢሆን ስፖርት በምሰራበት ቦታ መጥቶ ማንም ሰው መመልከት ይችላል ሲሉ ምላሽ ሰጥተዋል። ከዚህ ጋር በተያያዘ በህወሓት በኩል እንግዲህ በርካታ የአርሚ አባላት ወደ ነፃ መሬት እየተገቡ መሆናቸውንም የወጡ መረጃዎች ያሳያሉ። ሰሞኑን አርሚ 33 ተብሎ ከሚጠራው አርሚ ውስጥ የአርሚ ወታደራዊ አዛዦችና አጃቢዎቻቸው ጭምር ወደ ነፃ መሬት ተብሎ ወደሚጠራው የትግራይ ታጣቂዎች ወደ ሰፈሩበት አካባቢ መንቀሳቀሳቸውን የወጡ መረጃዎች ያሳያሉ። እነ ደብረጽዮን ቡድን ከዚህ በትይዩ የአዲስ መመሪያ አስተላልፏል ለካድሬዎቹ ነው የተባለው። ባለፈው በነበረ ስብሰባ በ18 ወራት ውስጥ ትግራይ ነፃነቷን ታውጃለች የሚል እቅድ ይዘን መንቀሳቀስ አለብን በሚል ይህ እቅድ ለካድሬዎች እና ለሚዲያ ሰዎቻቸው ስምሪት ተሰጥቷል ነው የተባለው። ከዚህ በኋላ በኢትዮጵያ ውስጥ የሚደረግ ህገ መንግስታዊ ምርጫ፣ የፖለቲካ የኢትዮጵያ ምርጫ ቦርድ ምዝገባም ሆነ ሌላ ጉዳይ እኛን አይመለከተንም። የሚመለከተን የምናደርገው ህገ መንግስቱን በመጠቀም የትግራይን ነፃነትና ሉዓላዊነት ማረጋገጥ ነው። ስራዎች በጊዜ እና በመርሃ ግብር ተከፋፍለው መሰራት አለባቸው። ዲያስፖራው ለታጣቂዎቹ፣ ለሰራዊቱ፣ ለማህበረሰቡ ዓላማችን ማስረዳት አለብን። በ18 ወራት ውስጥ ይህንን አልመን የምንሰራው የትግራይን ነፃነት ለማረጋገጥ እንደሆነ ሁሉም ሊገነዘብ ይገባል። እንግዲህ እንደ ደብረጽዮን ቡድን እቅድ ከሆነ በ18 ወራት ውስጥ ትግራይ ነፃ ሀገር ሆና በምስራቅ አፍሪካ
አዲስ ሀገር ሆና ትመጣለች ማለት ነው። እንደ ኤርትራ ያሉ ሀገራት ቀዳሚ እውቅና ይሰጡናል፣ አጋርነታቸውንም እያሳዩን ነው። በችግር ወቅት ተፈናቃዮችን መመለስ፣ የትግራይን ሉዓላዊነት ግዛቶች እና መሬቶች መያዝ እንዲሁም ደግሞ ከዛ በፊት ጥያቄ ማናነሳባቸው እስከ አልውሃ ድረስ ወልዲያ ድረስ በዛ በኩል እስከ መተማ ድረስ ያሉ ቦታዎችንም አካቶ ግንዛቤ መፍጠር ያስፈልጋል ሲሉ እንግዲህ ከአማራ እስከ መተማ እንዲሁም ደግሞ እስከ ወልዲያ ያለውን አካባቢ ይዘን እንገነጠላለን እያሉ ነው የሚገኙት። በዚህም እንግዲህ ዓለም አቀፍ ግፊት ለማድረግ ተፈናቃዮቹን ለመመለስ ሰሞኑን ሰላማዊ ሰልፎች እንዲደረጉ መደረግ አለበት ተብሎ አቅጣጫ ተሰጥቷል ተብሏል። በትግራይ፣ በመቀሌ፣ በስዊዘርላንድ፣ በአሜሪካ እና በተለያዩ አካባቢዎች ሰልፍ ይደረጋሉ። የሰልፎች ዋና ዓላማ ደግሞ ተፈናቃዮች ወደ ቦታቸው ይመለሱ የሚል ነው ተብሏል። በዚህ ግምገማቸው ላይ የትግራይ የውስጥ ፖለቲካ አንድነት ችግር ውስጥ ወድቋል፣ ችግር ውስጥ ገብተናል፣ ካልቀደምን በስተቀር እንበላለን፣ የትግራይ ህዝብንም አናድንም፣ እኛም ተዋርደን ስልጣናችን እናጣለን፣ ስለዚህ መቅደም አለብን ብለዋል ነው የተባለው። አብይ አህመድ እንደ በፊቱ ትግራይን ከበባ ውስጥ አስገብቶ ጫና ውስጥ አያስገባንም። አሁን በሌሎች በሮች መውጣት እንችላለን፣ ሌሎች በሮች ተከፍተውልናል፣ ይህን ህዝቡ ሊያውቅ ይገባል ብለዋል ነው የተባለው። ይህን ያስተላለፈው የደብረ ጽዮን ቡድን በነበረ ስብሰባ ለህዝብ፣ ለዲያስፖራ፣ ለሚዲያ፣ ለሰራዊቱ እና ለሌሎቹ የማህበረሰብ ክፍሎች ይተላለፍ ተብሎ የተሰጠ የፓርቲ ማዕከላዊ ውሳኔ ነው ተብሏል። ወደ ሌላው የትግራይ ደቡባዊ ዞን አስተዳዳሪ ደግሞ ለቢቢሲ ይህንን ምላሽ ሰጥተዋል። የነ ደብረጽዮን ቡድን በዞኑ የኃይል ወረራ ካደረገ ቀይ መስመራችን ተነካ ማለት ነው፣ ስለዚህ አጸፋ እንሰጣለን ብለዋል። የዞኑ ህዝብ የነ ደብረጽዮን ቡድን አንፈልግም ብሎ ሰሞኑን ሰላማዊ ሰልፎችን አሳይቷል። የደብረጽዮን ቡድን ወረራ የሚፈጽም ከሆነ በህዝቡ ላይ ከፍተኛ ችግር ይከሰታል፣ ችግር ውስጥ ይወድቃል ህዝቡ፣ እኛም ቀይ መስመራችን ተነካ ብለን ነው አቋም የምንወስደው ብለዋል። ለትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ያለውን አጠቃላይ የዞኑን ችግር አቅርበናል። መፍትሄዎች የፖለቲካዊ ስለሆኑ ፖለቲካዊ መፍትሄ እንዲሰጥም ጠይቀናል። ይህንን ተላልፎ በኃይል ወረራ አድርጋለሁ የሚል አካል ካለ ግን የምናየው ይሆናል ነው የሚሉት። 14 ጥያቄዎችን ለጀነራል ታደሰ ወረደ አቅርበናል ብለዋል። ከዚህ ውስጥ እንግዲህ የዞኑ ካቢኔ በተለይ ከኮር አመራር በላይ ባሉት የሰራዊቱ አባላቶች ጋር እና መሪዎች ጋር አንወያይም ብለው ስብሰባ መድረክ ረግጠው መውጣታቸው ይታወቃል። በእነሱ ግምገማ እነዚህ በትግራይ ውስጥ የሚገኙ ከኮር በላይ ያሉ አዛዦች መፈንቅለ መንግስት ያደረጉ የነደብረጽዮን ቡድን አገልጋይ ስለሆኑ ከነሱ ጋር አንሰበሰብም በሚል ነው አቋም የወሰድነው ብለዋል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል እንግዲህ በተለይ ሹፌሮች እያቀረቡት ያለውን ቅሬታ በተመለከተ በሹፌሮች ሁለት አይነት እንግልት እየደረሰብን ነው ሲሉ ለኢትዮ ፎከስ ተናግረዋል። የአንድ ሹፌሮች ተወካይ በስልክ እንደገለጸው በሁለት ምክንያት በተለይ በአማራ ክልል ከፍተኛ ችግር ውስጥ ወድቀናል። አንደኛው በመንግስት በኩል በግዴታ እጀባ እንሰጣችኋለን በሚል የአካባቢ የሰራዊት አዛዦች ገንዘብ ይቀበሉናል የእጀባና የአበል በሚል፣ በሌላ በኩል ደግሞ የፋኖ አባላት ደግሞ በሰላም መንቀሳቀስ ትችላላችሁ፣ ለምን ትታጀባላችሁ? በሰራዊቱ የምትታጀቡ ከሆነ ችግር ይደርስባችኋል፣ ጥቃትም ተጋላጭ ትሆናላችሁ በሚል ለምን ታጀባችሁ በሚል ጥያቄ ውስጥ አስገብተውናል። በዚህ ምክንያት ከፍተኛ ችግር ውስጥ ወድቀናል ነው የሚሉት ሾፌሮቹ። ይህንን በተመለከተ እንደዚሁ አዲስ ስታንዳርድም በአማራ ክልል በሁለት ሳምንት ብቻ 30 በላይ ሾፌሮች መታገታቸውን ባለፉት 2 ሳምንታት የጣና ከባድ ተሽከርካሪዎች ማህበርን ገልጾ ዘግቧል። በተለይ በዋናነት ከደብረ ታቦር ወደ ኋላ እስከ ጨጭሆ ድረስ ወደፊት ደግሞ እስከ ወረታ ባሉት መስመሮች ጨጭሆ፣ ጋይንት፣ ጉና፣ ደብረ ታቦር፣ አለም ሳጋና ወረታ ድረስ ከፍተኛ እገታ እንደሚፈጸምባቸው ሹፌሮቹ፣ በሌላ በኩል ደግሞ ከጎንደር መተማ በሚወስደው መስመር ጭልጋና አካባቢው ከፍተኛ እገታ እንደሚፈጸምባቸውና በዚህ ምክንያት ከፍተኛ የሆነ ችግር ውስጥ መውደቃቸውን ዘግቧል። ይሄ ጉዳይ በነገራችን ላይ መስተካከል ያለበት ጉዳይ ነው። በተደጋጋሚ ገለጻም ተሰጥቶበታል። ስለዚህ ሹፌሮቹ በሁለት አካላት ችግር ውስጥ ገብተናል ሲሉ ነው የገለጹት። ሌላ መረጃ እንደዚሁ አብን ያጸፋ መግለጫ ሰጥቷል። አብን ለ35 ማህበራት በዓለም ዙሪያ ለሚገኙ ማህበራቶች በሰጠው መግለጫ ፖለቲካ መገንዘብ የማይችሉ እንደ አሜባ ተቆራርጠው የሚገኙ የአካባቢ እድሮች ናቸው በሚል ነው ምላሽ የሰጠው። ግርታ፣ ትርምስ፣ ግጭት፣ ቅስቀሳ ላይ የተሰማሩ ህዝቡንም ዋጋ ያስከፈሉ በሚል ገልጿል። ሁለተኛ በአማራ ክልል እየተደረገ ያለውን ጦርነት ተቀባይነት የሌለው አዎንታዊ ሚና የማያመጣ በሚል እንደዚሁ በመግለጫው አሳውቋል። ሶስተኛ ሻዕቢያ ባንዳና ሀገር ያፈረሰ ድርጅት ነው፣ የጸረ ኢትዮጵያ ኃይሎች ተላላኪ ነው፣ ተቋማትን ስርዓት ያልገነባ በኤርትራ ውስጥ በኢትዮጵያ ጉዳይ አስተያየት መስጠት አይችልም። ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ መናገር መብት የላቸውም። የባህር በር ለማግኘት
ድርጅታችን እና ባለድርሻ አካላት ጋር ሚናውን ይወጣል ብሏል። እንግዲህ ሰሞኑን የ35 የሚደርሱ በዓለም ዙሪያ የሚገኙ የአማራ ማህበራቶች አብንን በተመለከተ መግለጫ ማውጣታቸውና መግለጫውን በዚህ ሚዲያ መተላለፉም እንደዚሁ መዘገቡ ይታወቃል። የቀረበው ምላሽ ይህንን ይመስላል። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ቀጥል የግንባር መረጃዎችን የማስከትለው በግንባር መረጃዎቻችን የፋኖ ሰራዊት ግንባታ ቀጥሏል። በብሔራዊ ኃይሉ የአማራ ፋኖ አንድነት በጎንደር ግዙፍ የተባለ የኮማንዶ ክፍለ ጦር ኃይል ስለማስመረቁ ነው መረጃዎች የሚያሳዩት። ለበርካታ ወራት ስልጠና የተከታተሉ እና ስልጠና የወሰዱ በወታደራዊ የአካል ብቃት የትግል የወታደራዊ ዲሲፕሊን እና የፖለቲካ ግንዛቤ የወሰዱ በርካታ የኮማንዶ አባላት ተመርቀዋል ነው የተባለው። በቁጥር እንግዲህ በዚህ ልክ በአንድ ዙር እየተመረቀ የፋኖ ኃይል የለም። በርካታ የፋኖ ኃይል እንደተመረቀ ነው የመረጃ ምንጮቹ የሚገልጹት። ሰሞኑን እንደዚሁ በተለያዩ አካባቢዎችን በጎጃም፣ በሸዋ፣ በወሎ የተለያዩ አካባቢዎች የፋኖ የሰራዊት ምርቃት መቀጠሉን መረጃዎች ያሳያሉ። ይህን በተደጋጋሚ ወደ እናንተ የደረሰ መረጃ ነው። ይህ እየሆነ ያለው ብልጽግና ፋኖን አዳክም ያለው በሚልበት ወቅት ነው። ፋኖ አሁን ተቆጣጥረነዋል፣ ፋኖ ስጋት የማይሆንበት ደረጃ ላይ ደርሷል ቢልም ግን ግዙፍ የኮማንዶ ኃይል እየተመረቀ ስለመሆኑ የሚያሳዩ መረጃዎች ናቸው እየወጡ ያሉት። እቀጥላለሁ። ወደ ሰቆጣ ዙሪያ ወረዳ የሚሊሻ አዛዡን ጨምሮ የሚሊሻ አባላት መማረካቸውን መረብ ሚዲያ ዘግቧል። እንደ መረብ ሚዲያ ዘገባ ከሆነ ግንቦት 18 2017 ዓ.ም በሰቆጣ ዙሪያ በተደረገው ውጊያ የሚሊሻ አዛዡን ጨምሮ ሌሎች የሚሊሻ አባላት በፋኖ መማረካቸውን ነው ዘገባው የሚያሳየው። በአማራ ፋኖ ብሔራዊ ኃይል በብሔራዊ ኃይሉ በኩል የላስታ ሳምነው ኮር ነው በዚህ ዘመቻ የሚሊሻ አዛዡን ጨምሮ ሌሎች የሚሊሻ አባላትን የማረከው። ለመረብ ሚዲያ በህምጠኛና በአማርኛ ባስተላለፉት መልእክት እነዚህ ምርኮኞች ህዝብና ሀገርን ለመነጠል የሚደረጉ እንቅስቃሴዎችን እንደሚያወግዙ፣ ዋግ፣ ላስታ፣ አማራ፣ አገው እየተባለ የሚደረገውን መከፋፈልም እንደዚሁ እንደሚያወግዙና አንድ ህዝብ መሆኑን እንደዚሁ እንደሚገነዘቡ የፋኖ የትግል ዓላማን እንደሚደግፉና የሀገር አንድነትን የሚደግፍ ትግል ስለሆነ እንደሚደግፉት እንግዲህ በዚህ ንግግራቸው ይህንን መልእክት በአገውኛም በአማርኛም አስተላልፈዋል ወይም ደግሞ በህምጠኛ። ሌላው ከስምሪት ቀጠና የወጡ ወታደሮችን በተመለከተ ነው። ከስምሪት ቀጠናቸው እየወጡ ወደ ፋኖ የሚቀላቀሉ ወታደሮች በየዕለቱ ቁጥራቸው እየጨመረ ነው። በማዕከላዊ ጎንደር እና በደቡብ ጎንደር አዋሳኝ አካባቢዎች በተለይ ከአዲስ ዘመን እስከ አዘዞ ባለው ቀጠና 27 የመንግስት ወታደሮች እንግዲህ አድማ ብተና የሚሊሻና የፖሊስ አባላትን የመከላከያ አባላትን ጨምሮ ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ተቀላቅለዋል። ከነዚህ ውስጥ 19 የሚሆኑት ከነትጥቃቸው ስለመቀላቀላቸው እንዲሁም ደግሞ ከነዚህ ውስጥ ባለማዕረግ መከላከያ እና የአድማ ብተና አባላትም ይገኙበታል ተብሏል። የመረጃ ምንጮቹ ለደህንነታቸው ሲባል እንደዚህ ባለማዕረግ ወታደሮችን መግለጽ አንፈልግም፣ ወደፊት ራሳቸው መግለጫ ይሰጣሉ ሲሉ ነው የገለጹት። ሌላው የዓለም ምግብ ድርጅት ወርልድ ፉድ ፕሮግራም በኢትዮጵያ የሚያቀርበውን እርዳታ በሰኔ ወር ሊያቋርጥ እንደሚችል ነው ቅድመ ማስጠንቀቂያ እየሰጠ የሚገኘው። ባጋጠመው የገንዘብ ድጋፍና ጥረት ነው ይህንን ሊያቋርጥ እየተቃረበው። በየዕለቱ የሚቀርብ የእርዳታ መጠን ለተጎጂዎች የሚደርስ የእርዳታ መጠንም በተለይ በተፈናቃዮች በስደተኛ መጠለያ ጣቢያዎች እንደዚሁ መጠኑ ቀንሷል ብለዋል። በነፍስ ወከፍ የሚሰጠው ጦርነት፣ ድርቅ፣ ጎርፍ፣ የዋጋ ግሽበትና የዋጋ ንረት በኢትዮጵያ የምግብ ዋስትና ችግር ፈተናዎቹ ነው ተባብሰዋል። በዚህ ምክንያት በርካታ ሰዎች የምግብ ዋስትና ችግር ውስጥ ወድቀዋል። ዓለም አቀፍ እርዳታ አቅራቢ ወይም ደግሞ የገንዘብና የቁሳቁስ ድጋፍ የሚያደርጉ አካላት ካልተገኙ በስተቀር በኢትዮጵያ ውስጥ የሚያደርገውን እርዳታ ሊያቆም እንደሚችል ነው እየገለጸ የሚገኘው። ሌላው መረጃችን ወደ ማዕከላዊ ጎንደር ጭልጋ የሚወስደን ነው። ጭልጋ፣ ጫንድባ፣ ደበጋ፣ ሚካኤል፣ ሰው ድንጋ፣ አውራ ማሰሪያ ተብሎ የሚጠሩ የጭልጋና የደንቢ አዋሳኝ አካባቢዎች አሁንም ታጣቂዎቹ ከፍተኛ የሆነ ሰብአዊ ድርጊቶችን እየፈጸሙ ነው። በአካባቢ የሚንቀሳቀሱ ሽፍታዎችና ታጣቂዎች 5 ንጹሐንን ገድለዋል። ከነዚህ ውስጥ 3ቱ ከብት ጥበቃ ላይ የነበሩ ታዳጊዎች ናቸው በትላንትናው ዕለት የተገደሉት ተብሏል። 7 ደግሞ ታፍነው ተወስደዋል ተብሏል። በዚህም 200 የቀንድ ከብቶችንም ታጣቂዎቹ ዘርፈው ነድተው ወስደዋል። የአካባቢው ሕዝብ እንግዲህ የቅማንት ተወላጅ ሽማግሌዎችን ይህንን ጉዳይ እልባት እንዲሰጡት ጥያቄ አቅርበዋል የሚሉት የመረጃ ምንጮች ከብቶቹን እንዲመልሱ፣ ሽፍታዎቹ የታገቱትን እንዲለቁና ለተገደሉትም አስፈላጊውን ካሳ እንዲከፍሉ ሽፍታዎቹ እንዲያደርጉ ሽማግሌዎቹ በዚህ ኃላፊነታቸው እንዲወጡ ተጠይቀዋል። ሽማግሌዎቹ ግን ታጣቂዎቹ በቅማንት ማህበረሰብ ስም ቢንቀሳቀሱም እኛን አይወክሉም፣ ከመንግስት የጸጥታ ኃይሎች ጋር የሚሰሩ ሽፍታዎችና ሌቦች ናቸው፣ ስለዚህ በእነሱ
በኩል ያለውን አጠቃላይ ሽማግሌዎቹ ማህበረሰቡ ኃላፊነቱን አይወስድም። ማንም አካል እርምጃ ሊወስድባቸው ይችላል። ከቻለ በእነሱ ሰበብ የምንወስደው ኃላፊነት የለም። በማህበረሰቡ ላይም ሊደርስ የሚገባ ጫና መኖር የለበትም የሚል ነው ምላሽ እየሰጡ የሚገኙት። እንግዲህ በተጠቀሱት አካባቢዎች ከ200 በላይ የቀንድ ከብቶችን ሲወስዱ 5 ሰዎችን ገድለው 7 ሰዎችን አግተው ወስደዋል። እነዚህ ሽፍታዎች ሰሞኑንም በገበያ ቦታ ከፍተኛ ጉዳት ነው ያደረሱት። 2008 አካባቢ በአካባቢው በነበረው ግጭቶች 2009 የደረሰው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ይታወቃል። ይህ ግጭት እንዲቀሰቀስ ነው እነዚህ ታጣቂዎች እየሰሩ ያሉት ነው የሚሉት የአካባቢ ማህበረሰቦች። እንግዲህ ከብቶቹ የማይመለሱ ከሆነ የታገቱት የማይለቀቁ ከሆነ የራሳችን እርምጃ እንወስዳለን በሚል ማስጠንቀቂያ እየሰጡ ነው የሚገኙት። ሌላው ከሰሜን ምዕራብ እዝ የተገኘ መረጃ ይህንን ያሳያል። ሰኔ 15 2017 ድረስ በየቀንና የሌሊት ዘመቻዎች በአስቸኳይ መጠናቀቅ አለባቸው በሚል አሁንም የመጨረሻ የቀጠሮ ዘመቻ አቅጣጫ ተሰጥቷል ነው የተባለው። የሰሜን ምዕራብ እዝ በሚንቀሳቀስባቸው ቀጠናዎች ክረምት የሚገባ ከሆነና ክረምቱ በፍጥነት የሚጀምር ከሆነ ከባድ ችግር ይገጥመናል። ዘመቻ ማድረግ አንችልም። ሰራዊታችንም ለከፍተኛ ጥቃት ይጋለጣል። ሰራዊታችን ለከባድ የደፈጣ ጥቃት ይጋለጥብናል። ሳር፣ ደን፣ ቅጠላቅጠልና ቁጥቋጦዎች ተራሮችን የሚሸፍኗቸው ከሆነ ሰራዊታችን መንቀሳቀስ አይችልም። ስለዚህ ለከባድ የደፈጣ ጥቃትና ተዛማጅ ጥቃቶች ስለምንጋለጥ አሁን ከሰኔ 15 በፊት የሌሊትና የቀን ዘመቻዎችን በተለይ በቁጥቋጦና በደን ይሸፈናሉ በተባሉት የምዕራብ ጎንደር፣ መተማ፣ ቋራ፣ አዳኛ ሀገር ጫቆ፣ አርማጭሆና አካባቢዎቹ ዘመቻዎችን አሁን ማድረግ አለብን በሚል አቅጣጫ ተሰጥቷል ነው የተባለው። በእርግጥ በሁሉም አካባቢዎች ተመሳሳይ የቀጠሮ ዘመቻዎች ተደርገዋል። ምንም እንኳ ውጤት ባያመጡም የሰሜን ምዕራብ ዕዝ ዘመቻ መሪ ናቸው ይህንን ያስተላለፉ ሲሉ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌሎች መረጃዎች ሲሄድ ወደ ሱዳን የሚወስደን መረጃ ነው የምናገኘው። በሱዳን ጉዳዩ እየተባባሰ መምጣቱን የሚያሳዩ መረጃዎች ናቸው ያሉት። ካርቱምን መልሶ ለመገንባት 300 ቢሊዮን ዶላር ያስፈልጋል። በሱዳን ደግሞ አጠቃላይ በጦርነቱ ምክንያት የደረሰውን ቀውስ እና መልሶ መሰረተ ልማቶችን ለማሟላት ደግሞ 700 ቢሊዮን ዶላር በአጠቃላይ ወደ 1 ትሪሊዮን ዶላር ያስፈልጋል ነው የተባለው። በካርቱም ሰሞኑን እንግዲህ በከተማ ውስጥ በተቀሰቀሰ የኮሌራ ወረርሽኝ 150 ሰዎች ህይወታቸው አልፈዋል። 300 የሚሆኑ ደግሞ እንደዚሁ አሁን ሕክምና ውስጥ ገብተዋል። ከፍተኛ የሆነ የጤና ችግር ገጥሟቸዋል። በአጠቃላይ 10500 ሰዎች ደግሞ በኮሌራ ወረርሽኝ ተይዘዋል ነው የተባለው። በካርቱም ከተማ የተቀሰቀሰው ነው። በሱዳን ያለው ጦርነት እንግዲህ ከዕለት ወደ ዕለት ከፍተኛ የሆነ ኢሰብአዊ ድርጊቶች የሚፈጸሙበት፣ ንጹሐን ሰቆቃ፣ በካምፕ ጭምር ያሉ ሰዎች የሚያልቁበት ጦርነት ሆኖ ነው እየቀጠለው። የተለያዩ ሀገራት እጃቸውን ያስገቡበት ጦርነት ነው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ከሀገር ውስጥም ከውጭም ያሰባሰብኳቸውን ወደ እናንተ አድርሻለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ